አብይ እንጨት ልቀም ብርሃኑ ውሃ ቅዳ፣ ብርሃኑ እንጨት ልቀም አብይ ውሃ ቅዳ፣ አማራን ነካክተህ ባመጣኸው ዕዳ። ልድገመው። አብይ እንጨት ልቀም ብርሃኑ ውሃ ቅዳ፣ አማራን ነክተሃል ባመጣኸው ዕዳ፣ አማራን ነካክተህ ባመጣኸው ዕዳ። ሰላም ሰላም ሰላም። የተከበራችሁ የአማራ ፋኖን ትግል የምትደግፉ በሀገር ውስጥም በውጭም የምትኖሩ በተለይም ለንደን ፋኖች እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ደህና ናችሁልኝ? እሰይ እሰይ። ለንደኖች ሰሞኑንማ ደግሞ መጥቶባችኋል። እየሰራችሁት ያለው ታሪክ ተነግሮም አያልቅ። አረ እንደዛ ነው አንተ ትግል፣ እንደዚያ ነው የእናቴ ልጆች፣ በርቱልኝ። እሺ የተከበራችሁ ወገኖቼ፣ በዛሬው ቪዲዮ ደግሞ ይዤ የመጣሁት ለአማራ ፖሊስና ለአማራ ሚሊሻ እንዲሁም አድማ ብተና እናንተ ልበቢስ የሆናችሁ እባካችሁ አልነ። ሰሞኑን የምሰማው ነገር ደግሞ በጣም የሚገርም ነው። ይሄ ሰውዬ ማለት አብዮት አህመድ አማራን እርስ በርሱ ለማባላት እየሄደበት ያለውን ርቀት ፖሊስን በለው አድማ ብተናን በለው ብትን ያርገውና ሚሊሻ በለው ምንም ሊገባችሁ አልቻለም። ብዙ ጊዜ ተነገራችሁ። ለምንድነው ትታችሁ ማትወጡ? አሁን ደግሞ ልትጫን በእያንዳንዱ ፖሊስ ጣቢያ 20 የፖሊስ አባል 20 ሰው በየጣቢያው ባህር ዳር ላይ፣ ደብረ ታቦር ላይ፣ በሌሎችም ቦታዎች የፖሊስ ተቋማት ላይ በየጣቢያዎቹ 20 ሰው እየተመለመለ ቀጥታውኑ ቀይ ባህርን እናስመልሳለን፣ ወደባችንን እናስመልሳለን የሚል አማራን የመጨፍጨፍ አማራን የማጥፋት እቅዱን አብዮት አህመድ እየሄደበት ነው። እናንተ ተመክራችሁ ማሰሙ ሚሊሻ፣ ፖሊስ፣ አድማ ብተና እንዴት አይገባችሁም? እስካሁን እንዴት ነው እስካሁን ድረስ ማትባንኑት? እየተጨቃጨቃችሁ እኮ ነው። የውስጥ ምንጮቻችን እንደሚነግሩን ከሆነ ሰሞኑን ሚሊሻ 200 ሺህ ብር አዋተን ቦታ ሊሰጠን ነው ብለህ የከፈልከውን 200 ሺህ ብር ይሰጠን እያልክ እየተጨቃጨክ ነው። ፖሊስም እኛ የጸጥታ የወንጀል ስራ ልንከላከል እንጂ ግንባር ገብተን ልንዋጋ አይደለም ስንቀጠር እያልክ እየተጨቃጨክ ነው። እነ ቀንዳውጣ ጋር ይሄ ሁሉ ይደርሰናል። እንዴት አይገባችሁም? አብዮት አህመድ እኮ አማራን የመቀነስ ስትራቴጂ ቀርጾ ነው እርስ በርሱ ለማባላት ይሄንን ፕሮግራም ቀርጾ ነው እያፋጀ ያለ። ስለዚህ እንዴት አይገባችሁም? ሊገባችሁ ይገባል። አሁን ስለምንድን ነው ወደ ሰላም ማትመለሱ? ወደ ሰላም ተመለስ። እያቸው እስኪ ለንደን ፋኖች በስደት በሰው ሀገር ላይ ሆነው ይሄንን ስርዓት እንዴት እያንቀጠቀጡት እንደሆነ ሰሞኑን ዓለም አቀፍ ስብሰባ ነበረ። ወጥተው እየተቃወሙ ነው እነኛ ወገኖቻችን። እንዴት ሰው ከሰው አይማርም እንዴ? የአሰብ ጉዳይ እኮ እነመለስ ዜናዊ ጨርሰው ያስረከቡበት በቃ የተዘጋ ፋይል ነው ተብሎ እኮ የተቀመጠ ጉዳይ ነው። አብዮት አህመድ አማራን ለመቀነስ ነው አሁን አንተን ወስዶ እዛ ሊያፋጅህ የተዘጋጀ። ይሄ እንዴት አይገባህም? ለምንድን ነው የማይገባ? ቤተሰብክን በትነህ እዛ ሄደህ የምትታረድ ለምንድን ነው? ተቋሙን አፍርስ ና፣ ፋኖ በክብር ይቀበልሃል። አማራ አይደለ? ምንስ ብትበድል ምንስ ብታስከፋ አማራ እኮ ነህ። ወንድሜ እኮ ነህ። በቃ አንተ መስሎህ ነው፣ ለስጋ አድልታ ነው ገብተህ እዛ እየተርመጠመጥክ እየተጠበስክ ያለ። አሁን የምትኖረው ኑሮ ነው። ይልቁንስ ይሄንን ስቃይ ውስጥ ያለ ወገንህን ቶሎ ብለህ ነቅተህ
መተህ ብትታደገውና ወደማይቀረው ድላችን አብረህም በክብር ብትገባ ይሻላል። ይሄ ነው ወንድማዊ ምክሬ። ከዛ በተረፈ ሳውዲ አረቢያ አካባቢም ደግሞ ጀግና ልጆች ወጣችኋል። በሳውዲ የምትገኙ ኢትዮጵያውያን ወገኖቼ የሳውዲ ፋኖ የሚል ነገር አይቻለሁ ትናንትና። በጣም ደስ የሚል ነው። በርቱ። በአውሮፓም ያላችሁ ኢትዮጵያውያን፣ አሜሪካ ድረስ ያላችሁ ኢትዮጵያውያን ይህንን ትግል አጠናክሩና ውጡ። አብዮት አህመድ ወድቋል። ኦልሬዲ ወድቋል። በቃ አብዮት አህመድ የሚጨብጠው የሚይዘው አጥቶ እየተቅበዘበዘ ነው ያለው። ስለዚህ ይሄንን ትግል አስቀጥሉት። አሁን ይሄዳል አብዮት አህመድ ዱባይ እኔ ነኝ ያለ ቤቱን ሰርቶ ጨርሶ ፊኒሽንጉ ከዛሬ 7 ወር በፊት ነው ያለቀ። በቃ እሱ አውሮፕላን አለው፣ በአውሮፕላኑ ተነስቶ ይሄዳል። አንተ ግን እዚሁ ነው ተርመጥመጠህ የምትቀር። አንተ ግን ለማይሆን ዓላማ አሰብን አስመልሳለሁ ብለህ ሄደህ እሳት ውስጥ ነው የምትገባው። አብዮት አህመድ ጅቡቲንም ይነቁራል፣ ሶማሌንም ነቆረ፣ እንደገና ሱዳንን ይነቁራል። የተረገመ እርኩስ ክፉ ፍጡር ነው። ስለዚህ ሚሊሻ፣ ፖሊስ፣ አድማ ብተና ና አሁንም በድጋሚ ብርሃኑ ጁላ፣ አብዮት አህመድ በደንብ ትደቆሳላችሁ። ፋኖ በጥንካሬው ወደ አያቱ ወደምየ ሚኒሊክ መንበር በቅርቡ ይገባል። ለማየት ያብቃ። ጉራ አይደለም፣ ቃል ለምድር ቃል ለሰማይ። ፋኖ ያሸንፋል። ፋኖ በደል ይገባል። ተዝረጥርጧል። አዳነች አቤማ ተዋት። አዳነች እንጃ፣ ሽሜ እንጃ፣ ብርሽ እንጃ። አብይ እንጨት ልቀም፣ ብርሃኑ ውሃ ቅዳ። አማራ ነክተሃል ባመጣህ ትዳ። አመሰግናለሁ። መቶ አለቃ አበበ ነኝ ከትግል ሜዳ።